ጅንኑ አንደ ቁማር ወዳጅ ኩራቱ የበዛ ባልንጀሮቹ ላይ ጉራውን ሊነዛ 20 ሺህ ብር መዞ አዲስ ጃኬት ገዛ። ጃኬቱን ደርቦ እየተራመደ እየተጀነነ ሰው እያዋረደ ባልንጀሮቹ ዘንድ ለብሽሽቅ ሄደ። እጅግ ሲመጻደቅ እጅግ ሲደናፋ የሚቋቋመው ሰው አቻው ስለጠፋ ያሃ ቀረቀረ ሁሉ አንገቱን ደፋ። የጅንኑ ጉራ ሽቅብ ስለወጣ አንድ ሰው እንዲህ ሲል አንድ ሐሳብ አመጣ። የተረታ ይክፈል የዋሸ ይቀጣ፣ እንኳን 20 ሺህ ብር 100ም አያወጣ። ጅንኑ በዚህ ሐሳብ እጅግ ተበሳጭቶ ብራንድ እያሳየ ኢንተርኔት አውጥቶ ጉራ ስድብ ዛቻ እየቀላቀለ በለንወራረድ ወንድና ሲዛለ ብልሁ በብልሃት ሌላ ሐሳብ አከለ። በዋጋ ውድነት ባልከራከርም ንብረት ሰው አሰንቆ አያንቀባረርም። የለበስከው ጃኬት ከላይ ቢያምርም ውስጡ ጥንብ ሞልቷል አልጠራጠርም። ቢሻው በ100 ብር በለንወራረድ ጉዳዩን መርምሮ ሙሉ ጀማው ይፍረድ። ጥንብ ውስጡ ከሌለ 100 ብሩን ውሰድ። በዚህ ሰው ንግግር ጅንኑ ተከፋ፣ እንዲህ ብሎ ጮኸ ሊመልስ አጸፋ። ይህ መናጢ ድሃ ብራንድ የማያውቅ ሰው ነፍሱና መንፈሱን ቅናት የወረሰው የ20 ሺህ ብር ጃኬት ማጣጣል ሳያንሰው ጥንባለው ብሎ አለ ክብሬን አኮሰሰው። እንዴት በጥንብ ልብስ ልነሳ ባገሩ እወራረዳለሁ ይኸው 100 ብሩ። ባስፈለገው መንገድ ምርመራ ጀምሩ፣ ውስጡ ተፈትሾ እስከሚረጋገጥ ጃኬትና ብሩ ዳኛ ጋር ይቀመጥ። ላሸነፈ ወገን ውሳኔ ሊሰጡ ጃኬት ብሩን ይዘው ዳኞች ተቀመጡ። ለምርመራው ተግባር ስልምላጭ አመጡ። እየተረተሩ እየቆራረጡ እየቀዳደዱ እየገለበጡ ጃኬት ታበጥ ሲል በሹል እየበጡ ጥንብ የሚባል ነገር ጃኬቱ ውስጥ አጡ። ጃኬቱ ሲፈተሽ ንጹህ በመሆኑ በውሉ መሰረት ሲሰማ ብይኑ 100 ብሩን በላ ደስ አለው ጅንኑ። ከአሸናፊነቱ ደስታ የተነሳ እየተሳደበ ሁሉን እያክሳሳ በኩራት ለመልበስ ጃኬቱን አነሳ። ደርቦ ሊጀነን አስተውሎ ሲያየው የ20 ሺህ ብር ጃኬት ዳንቴል ሆኖ ቆየ። እንግዲህ ልጆች ከዚህ ግጥም ላይ ምን ተማራችሁ? ጅንኑ ከሚለው ግጥም ላይ በርካታ ነገርን ተምራችኋል። እንደው ምናልባት የማታውቋቸው ቃላቶች ካሉ እንኳን ለምሳሌው የተጠቀሱት ግጥሙ ላይ ቁማር፣ ባልንጀሮች፣ መጀነን፣ ጉራውን ሊነዛ፣ ጀማ፣ አጸፋ፣ ብራንድ፣ መናጢ ድሃ፣ ኢንተርኔት፣ ጥንብ፣ ዳኛ፣ ቅናት፣ ማጣጣል፣ አኮሰሰው፣ ዳንቴል እነዚህን የመሰሉ ቃላቶች ተምራችኋል። ሌላው ደግሞ ይኸውላችሁ ንብረት ሰው አስንቆ አያንቀባረርም። እሺ ቁማር ደግሞ ምን ጉዳት ሊያስከትል እንደሚችል ከዚህ ግጥም ተምራችኋል። አያችሁ ቁማር አላስፈላጊ ነገር ነው። ስላለን ውድ ነገር ከልክ በላይ ደግሞ ማውራት አይገባም። እሺ ልጆች እንግዲህ ከግጥሙ ጥሩ ነገር ተምራችኋል ብለን እናስባለን። ደህና ሁኑ ልጆች።